የውይይት መድረኩን የመሩት የካፋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ በኢትዮጵያ የብልጽግና ጉዞ ውስጥ የሚዲያና ኮሚኒኬሽን ድርሻ የላቀ ነው ብለዋል። ጊዜው ግለሰቦችና ድርጅቶች ራሳቸውን እንዲያስተዋውቁ አሊያም የሚሰጠውን እንዲቀበሉ የሚያስገድድ ነው በማለት ለሚዲያ ዘርፍ ያለውን ትኩረት ገልጸዋል። ኢትዮጵያ ብዙ የግጭትና የስጋት ወቅቶችን አልፋ እየተጓዘች ሲሆን ከዚህ ጋር ተያይዞ የውስጥ ችግር፣ የውጭ ጫና፣ ዘመን ተሻጋሪ ጎታችና ጎጂ ልማዶች ሳይሆን ሲቀር ከውጭ አካላት ጋር በማበር ተጽዕኖ መፍጠር የመሳሰሉ ችግሮች የተፈታተኗት ሀገር ስትሆን ይህም 100 ዓመት ማስቆጠሩን አንስተዋል። ጦርነትና ግጭት ብቻ ሳይሆን ለውጡን መቀልበስ ብቻ ሳይሆን ኮቪድ ነበረ፣ የአንበጣ ወረርሽኝ ነበረ። አንዳንድ ቦታ ላይ ደግሞ በሀገራችን አንዳንድ ቦታ ላይ ድርቅ ነበረ። ብቻ ብዙ ፈተና ብዙ ችግር አሳልፈናል። የውስጥም ችግር የውጭ ጫናም ተሸክመን ሀገራችን አሁን በደረሰችበት ደረጃ ላይ እንድትደርስ አድርገናል። ከዚህ ችግር ለመውጣት የማክሮ ኢኮኖሚ መገንባት፣ የዕዳ ክምችትን መቀነስ፣ ብዝሃ ኢኮኖሚን ማጠናከር፣ የቱሪዝም ኢንዱስትሪ ዘርፉን ማሳደግና ለዘርፉ እድገት ምቹ ሁኔታዎችን መፍጠር ይጠበቃል ብለዋል። እንደ ሀገር ከፍተኛ የዕዳ ክምችትን መቀነስ፣ ማክሮ ኢኮኖሚን ማሻሻልና የማክሮ ኢኮኖሚን ማሻሻልና የተረጋጋ ኢኮኖሚ እንዲኖር በተለይ የዋጋ ግሽበት ጣሪያ ከደረሰበት ከ35 ወደ 15% በማውረድ የብዝሃ ዘርፍ ኢኮኖሚ በመከተል ከዚህ በፊት ኢኮኖሚያችን በግብርና ላይ ጥገኛ ሆኖ የነበረውን አሁን ብዝሃ ዘርፍ ኢኮኖሚ፣ ቱሪዝም አንድ የኢኮኖሚ መዳረሻ ነው። ማዕድን ከፍተኛ የማዕድን ክምችት ያለበት ሀገር ነው። ማዕድን አንድ የኢኮኖሚ መዳረሻ መሆን መቻል አለበት። ይህንንም በመቋቋም ከውጭ የሚገቡ ምርቶችን ከመቀነስ አንጻር የስንዴ ምርት ላይ የተደረገው ርብርብ ከፍተኛ ድርሻ ያለው መሆኑን የገለጹት አቶ አጥናፉ በአንጻሩ ደግሞ ወደ ውጭ የሚላኩ ምርቶችን በጥራትና በብዛት በማምረት ከዘርፉ የሚገኘውን ኢኮኖሚ ለማሳደግ ጥረት መደረጉንም አንስተዋል። የሀገር ውስጥ አቅምን ከመገንባት አኳያ የትምህርት ስብራትን ማስተካከል፣ የጤና መድን አገልግሎት አሰጣጥን ማሻሻልና የግብርና ስራዎችን በማዘመን የዘርፉን ኢኮኖሚ ከማሳደግ አኳያ መጠነ ሰፊ ጥረት በመደረግ ላይ መሆኑንም አክለዋል። በማህበራዊ ዘርፍ ትምህርት ላይ የነበረው ስብራት ለ30 ዓመት የነበረው ትምህርት ላይ የተደቀነ ፈተና ያንን ለማለፍ አሁን አዲስ ፍኖተ ካርታ በማዘጋጀት እየተሰራ ያለ ስራ አለ። በሀገራችንም በተለያዩ ቦታዎች ላይ በዞናችንም የተለያዩ ቦታዎች ላይ የተጀመረው የተማሪዎች ምገባ፣ በጤናው ዘርፍ ስንሄድ የጤና መድን አገልግሎት፣ እነዚህን ስራዎች በተደራጀ መንገድ የመምራት ሁኔታ አሁን በተሻለ ሁኔታ እየታየ ይገኛል። የሚዲያ ነጻነትን ማክበር ለሀገር እድገት ወሳኝ በመሆኑ ጽንፈኝነትንና ነጠላ ትርክቶችን የሚያቀነቅኑ አስተሳሰቦችን በመከላከል አሰባሳቢ ትርክቶችን በማጠናከር ለሀገር አንድነትና እድገት የሚዲያና ኮሚኒኬሽን ባለሙያዎች የድርሻቸውን መወጣት አለባቸው በማለት ነው ያሳሰቡት። በውይይት መድረኩ ላይ የተዘጋጀውን ሰነድ የካፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዳሙ ሸቱ አቅርበው ውይይት ተደርጓል። የውይይቱ ተሳታፊዎችም በህዝብ ዘንድ አሉታዊ ተጽዕኖ የሚፈጥሩ አመለካከቶች መስተካከል እንዳለባቸው አጽንኦት በመስጠት መክረዋል። በውይይት መድረኩ የካፋ ዞን ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ ታከለ ታምሩ፣ የካፋ ዞን ማህበረሰብ ቴሌቪዥን ስራ አስኪያጅ አቶ አስራት ኃይሌ፣ በዞኑ የሚገኙ የሚዲያና ኮሚኒኬሽን አመራሮችና ሰራተኞች ተሳታፊ ሆነዋል።